የቴዲ አፍሮ ቅኔ እኮ እስካሁን ድረስ የማይገባው ግን የቴዲ አፍሮ አምላኪዎች አሉ። አሁን ለምሳሌ ልንገራችሁ ደግሞ ይሄን የፈታ ወንድ ነው፣ እኔ አደንቀዋለሁ። ማር ሲገባ ገዳም ድንጋይ ተንተርሶ ጧፍም እንደመናኙት ቢጫ ለብሶ ሰብልዬ እናትማ ሆዬ ሰብል ዓለም ማር ሲገባ ገዳም ድንጋይ ተንተርሶ ጧፍም እንደመናኝ እዩት ቢጫ ለብሶ። ሁለቱም መስመር ብቻ ነው የምለው። ማር ሲገባ ገዳም ማለት ቢጫ አይደለም ማሩ። ጧፍ ይደረግና ሻማና ጧፍ ቤተክርስቲያን ድንጋይ ተደገፈው እናቶች ሲሸጡ አላያችሁ? ያ ነው መቅደስ ገብቶ የሚበራው። አንተ ወንዳታ ያስጨብጨባሉ። ግን ለፈቹ ይሄ ፈቹ ነው አብዛኛው። ማር ሲገባ ገዳም ድንጋይ ተንተርሶ ጧፍም እንደመናኙት ቢጫ ለብሶ ያቋል። ግን ቅኔውን ገብታ ግን ካሁን ከጄኔሬሽን አንፃር ኤክስፖዝድ ያልሆኑ ለዛ ነገር ያልተጋለጡ ልጆች ወይም ጄኔሬሽን ኬት ሊያውቀው ይችላል? እንዴት ነው አሁን እሱ ጋር ምንድነው መሰለሽ ይሄ ደርዝ ያለው አስተዳደግ ስታድግ ማህበረሰባዊ ይሄ ኢትዮጵያዊነትን ተላብሰ ስታድግ ግጥም እንደሆነ ይገባል። ወደ ወሎ ምናምን እኮ ብትሄድ በቅኔ ነው የሚያወሩ። ወደ አማራው ክልል ወደ ሰሜን ሸዋ ወደ ጎጃም ብትሄድ ቅኔዎች ናቸው ሰዎቹ ራሱ ቅኔ ናቸው። ወደ ባላገሮቹ ጋር ስትሄድ በቅኔ ነው። አሁን አፋርም ብትሄድ ኦሮሚያ ውስጥም ብትሄድ ባላገሮቹ በቅኔ ነው የሚያወሩ እና ያን ቅኔ ለመረዳት ብቁ መሆን ይጠይቃል እንጂ ቅኔ በየቦታው እንደ ቡና ቁርስ ወስዳ አይፈታም። እንዲያውም አባባ አለቃ ገብረሃና ምን አሉ ዛሬ ተቀኙት ቅኔ እኮ እንዴት ያለ ጉድ ነው። አይ አንተማ ከገባህ ምኑን ተቀኘሁት። ገብቷል። ዝም ብሎ አሰስገሰሱ አይገባውም። ገብቷል። አሁን በቀደም ለታ ቴዲ አፍሮ ዘፈኖች ላይ የሚገራርሙ ግጥሞች አሉ እና ሰዎቹ ቴዲን ነው እንጂ የሚወዱት አያውቁትም ግጥሙ። በሰንበት ከመቅደስ ባትገቢስ ምን አለ ዞሮ አዩሽ ቄሱ ቅዳሴው ታጎለ የጻድቅ ፈተና የጾመኛ ፍቺ ቆመሽ አደባባይ ሰው አታሳስቺ ሲል ገባለህ ጅር። ይሄ ኮሜንቱ እንዴት ሃይማኖት ላይ እንደዚህ መናመን አላወቀውም እኮ ልጁ የተቀኘውን ቅኔ ገብታ ትጮሃለህ። ለምን ዛሬን ነው የሚያስነሳህ? እንደ ጸበል በለው ቅኔ ይፈሳል። ቅኔ ልጻፍ ተብሎ አይደለም የሚጻፈው ራሱ ነው የሚወርደው። ገብታ አሁን ለምሳሌ እንዳውራ ዶሮ ክንፍ ኮቴን እየሳብኩት መሬት ለመሬት ይላል ቴዲ አፍሮ። ከብቶቹ አይውላየ ብቃት ይፈልጋል። አሁን አንዳንዱ ይመጣና ዝጎራና እመጓን እንኳን በቤው ምናምን ታቦተ ጽዮን እንትን ነው እንዲያለው ምናምን ይላል። ምን አገባ? እዛ መኖሩን ለማረጋገጥ አንተ ጻድቅ ነህ፣ አንተ ብቁ ነህ፣ ልምዱ አለ፣ በሱባኤ ጸንተሃል። አያሙሌ ለአንድ ደራሲ ምሳሌ የሚሆን ትልቅ ሰው ሙሉጌታ ተስፋዬ ባለቅኔው ወያኔዎችን እየመራ አዲስ አበባ ያስገባው እሱ በህይወት ያለ መቃወመው የሚያድግን ነው መደግፈው የሚያድግን ነው እና ሱማ እዛ አሜሪካን ግቢ ነው የሚውለው አሉ። አንድ ልጅ ሄዶ ሐኪሜ ነሽ የሚል ግጥም ይጽፋል። አያሙሌ ለማርያም ነው የጻፈው ግጥሙ። ጠረንሽን ለምጄ እንደ ናርዶስ ሽቶ ይላል። ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ። እየቀጠልኩ ነው። ደስ ይላል ጨዋታው። አንድ ልጅ ሄድና ይሄን ግጥም ስጠኝ ይለው ሙሌን ወይ አትችለውም። ሁለት ወር ሱባኤ ገባ ትከሻ አይችለውም። ታብዳለህ፣ ትሞታለህ። ሱባኤ ገባ ልጁ። በሶስተኛው ቀን ተመልሶ መጣ። ነግሬሃለሁ አትችለውም። ለታምራት ደስታ ሲሰጠው ቡም አላለም። ታምራት ደስታ ችሎት ያንን ነገር ዘፈነው። በናፍቆት ተይዤ ሲደክም ጉልበቴ። አይ እንደው እኔ ለማርያም ነበር ያልኩት ግን የሴት አረጉብኝ ይሁን ብሎ
ታምራት ደስታን ለመጀመሪያ ጊዜ ያስተዋወቀው አንድ ቢጽፍ የታምራት የመጀመሪያ ዘፈኑ ሐኪሜ ነሽ ነው? አዎ አልበም ካወጣው ከመጀመሪያው አልበሙ እቺ ብቻ ታወቀችና ወደቀ። ሌላው አንለያየም ላይ ሪሚክስ ተደርጎ በዳግማዊ አሊ ተቀናበረና የምንወደው ዘፈን ሆነ ማለት ነው። አሁን እየመጣን ነው። አሁንም ሙዚቃ ይጻፍና ምን ይላሉ? አሁን ቴዲ አፍሮ ስለሚችል 7 ደረጃ ከ7 ደቂቃ በላይ ነው ስለሚችል ነው። አልቻለውም። በቃ ይፈፈሰሳ እንደ አውራ ዶሮ ክንፍ ኮቴን እየሳብኩት መሬት ለመሬት ታሪክ እየዘረዘረ ሲመሽ ወደ ማታ 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 አቤት ያንቺ ፍቅር ሲበረታ ግርፊያው ነው። ሌሊት ስር ላይ ነበረ ሌሊት ትገረፋለና በክራር ነው። አይ አቤት ሲመሽ ወደ ማታ ብቅ በክራሩ ሲመታ ይኸውልህ ብቃት ይፈልጋል፣ አይምሮ ይፈልጋል። አንተ ተሰልበህ ሰው የነጠረና የከበረ ነገር ይዞ ሲመጣ ከብዷል ማለት አትችልም። አንተ ነው የከበደ። ኧረ ግን ይሄ ነገር ፖለቲካ ነው እንዴ ልታጣራ? አዮ እንደዛ አይደለም። ቅኔ ያስፈራል። ገባ? ጸጣንና ሙት መሰልናቸው መርዝ የጣፈጠን ሊቅነን ሊሉ ቃርሞ ያመጡትን ያኩትን ውጠን አለ ኤልያስ መልካ የጻፈው። ይኸውልህ ሲወርድ እንግዲህ ቅኔ ሰው ባልሰማበት ባላወቀው ባልኖረበት ዘመን በራቀው ያየውን እውነት እስካልካደ የጥንቱ ብሎ ምን አስኬደ? እኔና እናንተ ዛሬ ቤተሰብ ሆነን አይደል? የዛሬ 20 ዓመት ታሪክ ወይ 100 ዓመት ታሪክ አውርተን መገዳደል አለብን እንዴ? እኛ የታሪክ አተላ ከፋዮች ነን እንዴ? ምን አገባን አይደለ? ይሄንን ስትሰማ ሪስፔክት በደንብ ፕሮሞት ሰምተው እኮ መጥቶ ይሆናል ወይ ሌባ ትሆናለህ ወይ አጭበርባሪ ነህ ወይ ታሪክ እየፈተፈትክ ህዝብ የምታጋድል እርጉም ልትሆን ትችላለህ። ጅል ትዕግስት አለ የማይሰራ ይልቅ ሲያድር አባሽ ሞት መከራ። ያየውን እውነትስ ገብቷል? ጅል ትዕግስት አይደል?